የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ባለድርሻ አካላት አጀንዳ ለማሰባሰብ ያዘጋጀው የመጀመሪያ ዙር መድረክ የትግራይ ክልል ባለድርሻ አካላት ያጠናቀሩት አጀንዳ ርክክብ በማካሄድ ተጠናቋል። የባለድርሻ አካላት የአጀንዳ ማሰባሰብ መድረክ በ6 ቡድኖች ተከፋፍሎ ሲከናወን እንደነበር የተገለጸ ሲሆን የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ተቋማት እንዲሁም ታዋቂ ግለሰቦች አጀንዳዎቻቸውን በቡድን ውይይት አጠናክረው አስረክበዋል። ከትግራይ ክልልና ከአዲስ አበባ የተውጣጡ የማህበረሰብ ክፍሎች የተሳተፉበት ይህ የትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት የመጀመሪያ ዙር በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ተናግረዋል። የአጀንዳ ማሰባሰብ መድረኩ በሁሉም አካባቢዎች በተደረጉ ስነ ዘዴዎች መካሄዱን ብሎም የቀረቡት አብዛኞቹ አጀንዳዎች በሌሎች ክልሎችና በከተማ አስተዳደሮች ከቀረቡት አጀንዳዎች ጋር ተመሳሳይ መሆናቸውን ዋና ኮሚሽነሩ አንስተዋል። የቀረቡት አጀንዳዎች በተገቢ ሁኔታ ተቀርጸው ለዋና ሀገራዊ ምክክር እንደሚቀርቡም ተናግረዋል። ዛሬ የቀረቡት የትግራይን ተወላጆች በአጠቃላይ ሀገራዊ ፋይዳ ያላቸውን አጀንዳ የሚያቀርቡ ወገኖቻችን ድምጽ ነው ዛሬ የቀረበው። ስለዚህ ይሄ የውክልና ጉዳይ ብቻ አይደለም። ዛሬ የቀረቡ አጀንዳዎች በሙሉ የተወሰኑት በስተቀር በመላው ኢትዮጵያ የቀረቡ ናቸው። ይሄ የሚያሳየው ምንድነው? የሁላችንም ኢትዮጵያውያን ችግር ተመሳሳይ መሆኑ ነው። ስለዚህ እኛ የምናደርገው አጀንዳዎቻቸውን በክብር ተቀበለናል። እነኚህ በክብር የተቀበልናቸው አጀንዳዎች አንዳንዶቹ ትግራይ ስፔሲፊክ ናቸው። በተለይ ትግራይን በአስቸኳይ ሁኔታ አስቸኳይ ችግሮችን የሚጠይቁ አጀንዳዎች ናቸው። አንዳንዶቹ ወይም ብዙዎቹ ደግሞ ከሌላው የአጀንዳ ቋት ጋር ተደምረው በሚገባ ከተቀረጹ በኋላ ህዝብ ካወቀ በኋላ ሁላችንም በተወካዮቻችን አማካይነት በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የምንወያይባቸው ናቸው። በመድረኩ ከ700 በላይ ተሳታፊዎች የታደሙበት መሆኑን ያነሱት የኢትዮጵያ ሀገራዊ ምክክር ኮሚሽነር መላኩ ወልደማርያም በመድረኩ የትግራይን ህዝብ የሚወክሉ አጀንዳዎች መነሳታቸውን ገልጿል። ይህንን የምክክር ሂደት በትግራይ ክልል ለማድረግም ኮሚሽኑ በርካታ ጥረት ሲያደርግ መቆየቱን አንስተው በክልሉ ምክክሩን ለማከናወን አስቻይ ሁኔታዎች ባለመኖራቸው ምክንያት በአዲስ አበባ መከናወኑን አውስተዋል። ስታነሱት የነበረው የህዝብ አጀንዳ ነው፣ የትግራይ ህዝብ አጀንዳ ነው፣ የኢትዮጵያ ህዝብ አጀንዳ ነው እና በዚህ በጣም ኮርታነባችኋል። ትግራይ ክልል ቢካሄድ እዛ መቀሌ ውስጥ ቢካሄድ እንደውም ከመቀሌም አልፎ በተለያዩ ዞኖች ይሄን ሂደት ብናከናውን ደስታውን አንችልም ነበር። በሌሎች ክልሎች አስተዳዳሪዎች ናቸው እዛ ገብተን እንድንሰራ ምቹ መደላደል የሚፈጥሩት። እዚህ ግን ያ አልተፈቀደም። ሳይፈለግ ቀርቶ አይደለም፣ የማግለል ጉዳይ አይደለም፣ ፍላጎቱ የለም እዛ የአካል ካልፈቀደ ምን አድርገን ነው እኛ የምንገባው? እና ይሄ ሁሉ ጥረት ተደርጓል ለማለት ነው። በዚህኛው ዳሞ ስንመጣ አሁን ሆነስትሊ ስፒኪንግ እዛ የሚነሱ ነገሮች በሙሉ እዚህ ተነስተዋል። ከትግራይ ክልል ባለድርሻ አካላት ጋር የተደረገው ምክክር በኢትዮጵያ ውስጥ ያሉ ትርክቶችን ያጠራ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽነር ዮናስ አዳዬ ጠቁመዋል። ይህም የኢትዮጵያን ህብረ ብሔራዊነትና አንድነትን የሚያጠናክር ጭምር መሆኑን አንስተዋል። ከትግራይ ክልል ከመጡ ወንድሞቻችን፣ እህቶቻችን፣ ወገኖቻችን ጋር ያደረግነው ምክክር በኢትዮጵያ ውስጥ ስላሉ ትርክቶች በተለይ መሀል ሀገር ያለው ህዝብ ስለ ትግራይ አካባቢ ያለውን ብዥታ ያጠራ ይመስለኛል፣ ግልጽ ያደረገ ይመስለኛል። ትላንትና እዚህ ሲቀርብ የነበረው ስለ ህገ መንግስቱ ሲቀርብ የነበረው እያንዳንዱን የቀረበውን አጀንዳ ኮንተንት ወይም ይዘቱን ስንመለከት እውነት የኢትዮጵያ አንድነት አሁንም የኢትዮጵያ ታሪክ የኢትዮጵያ የጋራ ህብረ ብሔራዊ አንድነታችን ውስጣችን የተጠናከረ መሆኑን እንዲያውም የበለጠ ከዚህ የተነሳ እንደሚጠናከርም ጭምር ተስፋ የምጭር ነበረ። በመድረኩ ስለ ሰላም እንዲሁም ስለ ሀገራዊ መግባባት በስፋት ምክክር መደረጉን የጠቆሙት ዋና ኮሚሽነር መስፍን አርአያ የትግራይ ክልል ጊዜያዊ አስተዳደርም ወደ ምክክር መድረክ እንዲመጣ ብሎም በክልሉ ሁለተኛ ምዕራፍ የምክክር ሂደት እንዲከናወን አስቻይ ሁኔታ እንዲፈጥር ጥሪ አቅርቧል። ኮሚሽኑ አስቻይ ሁኔታዎች ሲፈጠሩ በትግራይ ክልል ከሚገኙ የህብረተሰብ ክፍሎችና ባለድርሻ አካላት አጀንዳዎችን እንደሚያሰባስብም ተገልጿል። እንዲሁም በምክክር ሂደት ያልተሳተፉ የማህበረሰብ ክፍሎች ቀሩ የሚባሉ አጀንዳዎች ካሉ ዋናው ሀገራዊ ምክክር እስኪከናወን ድረስ ለማስተናገድ ኮሚሽኑ ዝግጁ መሆኑን ጠቁሟል። ማስተላለፈው መልእክት አሁንም ምንም የዘገየ ጊዜ የለም። ለሰላም አብሮ ለመስራት ችግርን ለማቅረብ እስከ መጨረሻው ድረስ የሀገራዊ ምክክር ኮሚሽን በር ክፍት ነው እና ግልጽ ሂደት እንደነበረ ለክልሉም በዚህ አጋጣሚ መልእክቴን አስተላልፋለሁ። አሁንም ፈቃደኞች ከሆነ we are ready። እኛ አጀንዳ እስከ መጨረሻው ድረስ እስከመጣና ያንን መስፈርት የሚያሟላ እስከሆነ እስከተገኘ ድረስ የማይካተትበት ምክንያት የለም። አጀንዳ የመሰብሰብ ስራ ከግለሰብም ቢሆን
የምንወስድ ነው የሚሆነው። አሁን ትግራይ የሚቀሩ ለምሳሌ ከወረዳ የሚመጡ ከሴቶች ከአካል ጉዳተኞች ከሌሎችነት የሚቀሩ አሉ። እነዚያን ደግሞ የሚቀሩትን ለመሰብሰብ በእኛ በኩል ዝግጅቱ ተጠናቆ ነው ያለው። በኢትዮጵያ ለዘመናት የቆዩና መሰረታዊ የሚባሉ ቅራኔዎችን ብሎም አለመግባባቶችን በዘላቂነት ለመፍታት በ11 ክልሎችና በሁሉም ከተማ አስተዳደሮች እንዲሁም ከዲያስፖራ ማህበረሰብ ቀደም ሲል አጀንዳ የማሰባሰብና ለዋናው ጉባኤ ተወካዮችን የመለየት ስራዎች ሲከናወኑ ቆይተዋል።